ከትናንትናው የቀጠለ አንድ ቪዲዮ ተለቋል። ዛሬ እንግዲህ እዩና ሀይሚ ብሩክን ፊት ለፊት አፋጠውታል። አንዳችን ምረጥ ስትል ሀይሚ ምርጫ ሰጠዋለች። እዩም ደግሞ ልጄን ከዚህ በኋላ አላይም፣ አላገኛትም፣ አልፈልጋትም ካልክ ድጋሚ ባንተ ህይወት መምጣት አልፈልግም፣ ልጅህን ማየትም ማግኘትም አትፈልግም ወይ ብላ እንግዲህ ምርጫ ሰጠዋለች። ከሀይሚም ከእዩም ምርጫ እንግዲህ መወሰን ከብዶታል። በስተመጨረሻም እንግዲህ ሀይሚን ጥሏት ሂዷል። በጣም ተበሳጭቷል፣ በጣም ተናዷል ማለት ነው። ታዲያ ያኔ የኔ ልጅ አይደለችም ስትል ነበረ፣ አሁን ግን አምነ ተቀብላል። ስለዚህ ይሄ ነገር እንዴት አያበሳጨኝም ብላ ጥያቄ ስትጠይቀው አሁንስ የኔ አይደለችም ብልሽ ታምኘኛለሽ ወይ ሲላት ሀይሚም እንደማታምነው ስትነግረው እንግዲህ ሁሉ ነገር ጥሎ ይሄዷል። ማንም እያመነኝ እየተረዳኝ አይደለም በማለት እንግዲህ ከፍተኛ ጭንቀት ውስጥ እንደሚገኝ እየተናገረ ይገኛል። ብሩክ ሀሰንም በመሀል እየገባ እንግዲህ ነገራቶችን እያባባሰ ነው የሚገኘው። ከሀይሚ ጋር ማውራት ያለበትን ነገር ትቶ ከሀሰን ጋር ሲጨቃጨቅ ነው ያየ ነው። ሀይሚን መስማት ሲኖርበት ግን ከሀሰን ጋር ነው አሁንም እንግዲህ እንደ ባላንጣ እየተያዩ እየተጣሉ ያሉት። ለማንኛውም ግን ሀይሚ እንግዲህ ልጅቷን ወስደን እናሳድጋት፣ በቃች ልጅ መጎዳት የለባትም በማለት እንግዲህ ውሳኔ ያቀርባለታለች። ብሩክ ደግሞ ይሄ ነገር ሊሆን አይችልም፣ ሕፃን ልጅ ከእናት ተለይታ ማደግ የለባትም፣ ይሄ መፍትሄ የለንም በማለት እንግዲህ እዩን ብትፈቅድ እንግዲህ እሱ እንደማይፈልግ ነው የተናገረው። እኔ አብሬያት ልኑር አላልኩም፣ ለልጅቷ የሚገባትን ነገር እናደርግ እንጂ ያልኩት አብሬያት ልኑር እኔ ላሳድጋት አላልኩም፣ እንደዚህ አይነት መፍትሄም አይኖረኝም ብሏል። እና እዩም እንግዲህ ጥያቄዋን የሀይሚን ጥያቄ ውድቅ አድርገዋለች። ለብሩክ አንድ የማያዳግም ውሳኔ ሰጠዋለች፣ ምርጫ ውስጥ ከተዋለች። ልክ ሀይሚ ወይ እኔን ምረጥ ወይ እሷን ምረጥ እንዳለችው እሷም እንግዲህ ልጅህን አምነ ተቀበል ነው፣ ካልሆነ ግን ልጅህን ድጋሚ አታያትም አይነት ነገር ነው የምትለው። ወይም ደግሞ ያንተ ልጅ አትሆንም ነው ነገሩ እየሆነ ያለው። ግን እኔ አሁን ላይ ሳስበው ዛሬም ላይ ብሩክ ልጅቷን እንግዲህ 100% አምኖ እንዳልተቀበለ ነው ወይ የሆነ ነገር እያሰበ ነው፣ እውነታው ሀቁ የሚወጣበትን መንገድ እየፈለገ ነው ብዬ አምናለሁ እንጂ እች ልጅ ባንዴ አምኖ የሚቀበል ሰው ነው ብዬ አላምንም። ለምን ትክክለኛ ነው ብዬ ስለማላምን እኔ በራሴ ማለት ነው። ሀይሚ ግን አሁን ላይ አታምንም። ምክንያቱም ይሄ ልጅ ከዚህ በፊት የኔ አይደለችም ሲል ከርሞ ነው። ከዛ እንደውም ሀይሚ ስጠይቀው ደጋግማ የሆነ ፍንጭ እንኳን ቢሰጣት በዚህ ልክ አትጎዳም ነበር። ያኔ ሲቆጣት ነበር። ለምን እንደዚህ ተደነዝ እንዴት አታምኝም ብሎ ሲቆጣት ነው ሀይሚ 100% እሱን ለማመን የተገደደችው። ሶ መጨረሻው እንደዚህ የሆነው ማለት ነው። ሶ ዛሬ ላይ አታምኝም ወይ ሲላት አላምንም አለችው። ምክንያቱም ያ ሁሉ ነገር ሲላት ቆይቶ ከዛ ድንገት ደግሞ ሕፃኗን ይዟት ስትመጣ ልክ በቃ ልጄ ናት ብሎ አምኖ ተቀበለ። ከሱም በላይ ወንድሞ ማመነ። በቃ አንቀባረን እናሳድጋታለን የሚል አይነት ነገር መጣና ብቻ ከባድ ነው። በሀይሚና በብሩክ ማለት የተፈጠረው ነገር በጣም አስቸጋሪ ነው። እዩ ስራዋን እየሰራች ነው። ያው ሰይጣን ስራው ብዙ አይደል ምናምን እንደዛ ነው። የሰይጣን መልእክተኛ ስለሆነች እዩ እንግዲህ እየተጫወተችባቸው ነው የምትገኘው። ግን እኔ የምታሳዝነኝ ብሩክ በጣም ያሳቀኝም ፓርት ልንገራችሁ። ስታለቅስ ህጻኗ ማለት ነው ምን ነው ምግብ አልበላችም እንዴ አላለም። ከዛ ሀይሚ ቶሎ ብላ ደግሞ በዚህ እድሜዋ ምግብ ትበላለች እንዴ የጨነቀለት እግዚአብሔር ሳቄ እንዴት እንደመጣለ ዝም ብዬ በቃ የሆነ አዝኜ ትክዝ ብዬ ይሄ ነገር ምን ሊሆን ይችላል ብዬ ጭንቅ ብሎኝ እያየው ነበረ ቪዲዮ። በመሀል ብሩክ ልጻኗ ምግብ በልታለች እንዴ ምናምን ሲል በቃ አልበላችም እንዴ ሲል ሳቄ መጣና ትንሽ ፈገግ ያስባለኝ ቪዲዮ ነው። ለማንኛውም ግን ሀይሚ እንግዲህ ከብሩክ ጋር በዛ ባለ በዚህም ለተግባባ አልቻለችም። እኔ በዚህ ልክ ዋጋ ክፈይ ልልሽ አልችልም ሀይሚዬ። የእውነት ለመናገር ዋጋ ትክፈይ በዚህ ልክ በቃ ከዚህ በላይ ይበቃሻል ብዬ ነው ማስበው። ለምን በዚህ ልክ እየዋህ አትሆኝ። ጠላት ሆኖ ለመጣብሽ ሰው ጠላት ነው መሆን ያለብሽ ብዬ ነው ማስበው። ወይም ደግሞ ክፉ ነገር አድርጌ ብዬ ሳይሆን ራሽን በቃ ለማዳን ነው እንጂ መሞከር ያለብሽ። ለእዩ ለምንድን ነው ከዚህ በላይ በቃ የዋህ የምትሆኝላት? ከዚህ በላይ በቃ አላደላ የምታዝኝላት ለምንድን ነው? እሷ መች አዘነችልሽ? ቅንጣት ታክል መች ራራችልሽ? እንደ ሴት እንኳን ብሩክን በአደባባይ ላይ እኮ ባልሽን የምትወዱን ፍቅረኛሽን ወድስድብሻለሁ የኔ መሆን አለበት እያለች እየነገረች እንዴት ነው አላንቺ እኔ አልገባኝ። ግን ብሩክ ራሱ ማለት ነው ቀለበት ለምንድን ነው ማታረግላት? ምንም ባዶ ቃል ምንም አያረግላትም ለሀይሚ ቀለበት ትክክለኛ ቀለበት መደረግ አለበት ብዬ አስባለሁ። ለምን እዩ ዛሬ በጠበጠች ነገር ደግሞ አንዷ መጠን እንደማትበጠበጥ በምንም እርግጠኛ አይደለንም።
ስለዚህ ብሩክ መጀመሪያ ከሀይሚም ከሁሉም በፊት ልትረጋጋ ይገባል። በፊትም እንዲህ ነገሮቹ ብልሽት ያሉብህ ባለመረጋጋት ነው። ሰው አያምነኝም ብለህ ለአእምሮ አሳምነዋል። አንተ ፈጣሪ ካመነ በቂ ነው። ያ ፈጣሪ የሚያውቀውን እውነታህን ደግሞ አንድ ቀን ደግሞ ገአድ ወጦ ሰው ደግሞ ተቀብሎ አምኖ የሚቀበል በዚህ ሰዓት ብሩክን በጣም የሆነ የተደበቀ እውነት እንዳለው ነው እየተረዳሁት የምገኘው። ለምን መሰላችሁ? ይሄ ልጅ አውቄዋለሁ፣ ከሳላውቀው ብዙ ነገር ብያለሁ። አሁን ላይ አውቄዋለሁ፣ ተረድቼዋለሁ። የሆነ የጎደለበት ነገር እውነት አለው። ግን ደግሞ ያን እውነታ በምን አይነት መንገድ ማስረዳት እንዳለበት ስለማያውቅ ስለማይችል እየተጎዳ ያለበት መንገድ እሱ ነው ብዬ አስባለሁ። እና ሀይሚን አፈቅርሃለሁ መባባሉ ምንም አይጠቅምም። እዩ አሁን እዚህ ጋር ታውቃለች እኮ አንተ ለእዩ ለማሳየት ለእዩ ለማሳወቅ በቃ ቪዲዮ ላይ አፈቅርሃለሁ መባባሉ ምንም ጥቅም አለው ብዬ አላምንም። ኦልሬዲ እኮ ታምናለች እኮ በቃ ታውቃለች፣ ስንት ጊዜ ታውቃለች። በቃ አንተና ሀይሚ እንደምትዋደዱ እንደምትፋቀሩ፣ አንተ ያለ እሷ መኖር እንደማትችል እሷ ያለ አንተ መኖር እንደማትችል በቃ ህይወታችሁ የተጋመደ የተሳሰረ እንደሆነ ታውቃለች። ነገር ግን እሷ እንዲህ እንድትባሉ እንድትጨቃጨቁ ነው፣ ለጊዜው ነው። ይሄ እርካታዋ ነው ለእሷ በዚህ ሰዓት። አሁን እናንተ እንዲህ ስትጨቃጨቁ ስትጣሉ ምናምን እየረካች ነው። ብሩክ ደግሞ ቶሎ ተስፋ ቆርጣል። በቃ በሁሉም ነገር ቶሎ ጭልምልም ብሎባል። ግን ደግሞ እንደዛ መሆን የለበትም። መረጋጋት መቻል አለብህ። ህይወት የሚባል ነገር አለ ማለት ያንን ችግር አልፈ እዚህ ደርሳላ። ዛሬ ደግሞ ይሄ ደግሞ አልፎ ነገ ላይ የተሻለ ደረጃ ላይ እንደምትደርስ የተሻለ ቦታ ላይ እንደምትሆን መርሳት የለብም። ጠንካራ መሆን አለብህ። ሀይሚ እንኳን ይሄ ሁሉ ነገር እየሰማች በዚህ ሁሉ ውሸት ውስጥ ሆና እንኳን ነገ የተሻለ ይሆናል ብላ እንኳን ያንተን ልጅ ለማሳደግ ፈቃደኛ ሆና ተስማምታን የመጣችው። የትኛዋ ሴት ናት ባሏ ከሷ ውጭ ሄዶ ሌላ ሴት ጋር ማግጦ ወይም ደግሞ ሌላ ሴት ጋር ግንኙነት አድርጎ ልጅ አስወልዶ አስመጥቶ ልጅ ላሳደግልን ምትል? የትኛዋም ዓለም ላይ የፈለገ ንጹህ ሴት የፈለገ መልካም ሴት ብትሆን በሀይሚ ልክ እኔ የዋህ ሴት አለ ብዬ አላምንም። የምትቀበል ሴትም አለች ብዬ አላምንም። እና ሀይሚ ያሰበችው ምንድን ነው? ዋናው ነገር ብሩክና እዩ እንዲገናኙ አልፈለገችም። ግን እኔ ያልገባኝ ነገር ብሩክ በአንድ ቃል እያስፈራራችሁ ነው። በልጅቷ እያስፈራራችሁ ነው። ለምን ነገ አባቴም ሲጀመር ልጅቷ አባቴም ማለቷ ነገ አይቀርም አይደል እንዴ? እች ልጅ ትደግ። ማድረግ ያለብን ነገር በቀጥታም ሆነ በተዘዋዋሪ አድርግላት፣ እርዳታ፣ ግዛት ምናምን ነገር። ከዛ ስትወልድ ደግሞ ታሪኩን ስታድግ እች ህፃን ትልቅ ስትሆን ሁሉን ነገር እውነታው ምንድን ነው ብላ ታጠያይቃለች፣ ታያለች። ይሄን ቪዲዮ ለታሪክ ይቀመጣል። ያኔ ራሷ ፈልጋ አባቴ ብላ ትመጣለች። አሁን ብሩክ ያስፈራው ነገር ይመስለኛል። እኔ እንጃ አላቅም። አንተ ራሱ አመንክ እንዴ? እኔ አላቅም። እኔ ያለ እያመንኩም አይደለም፣ ግን ካመነ ይመስለኛል ልጅቷን ነገ ስለኔ መጥፎ እየነገረች ብታሳድጋትስ፣ ነገ ብጠላኝስ፣ ነገ ወደ እኔ ባትመለስስ፣ ልጄን ብትነጥቀኝስ፣ ብትወስድብኝስ የሚል ሀሳብ ያለው ይመስለኛል። ግን ደግሞ እች ልጅ ከዚች ልጅ ጋር ለመፋታት ያለ አማራጭ ምንድን ነው? አንድ ሀይሚ ትልቅ ምርጫ ሰጣታለች። ወይ ልጅቷን እኔ ላሳድጋት፣ ወይ ደግሞ ልጅሽን ይዘሽ ከኔና ከብሩክ ህይወት ውጭልን ብላለች አይደለ እንዴ? እዩ መውጣት አትፈልግም፣ ልጅቷን መስጠት አትፈልግም። ስለዚህ ራሷ ባስቀመጠችው ምርጫ እንዲሄዱላት በቃ እንደ ጋሪ መንዳት ነው የምትፈልገው፣ ሀይሚንም ብሩክንም እኛንም ማለት ነው። እና ሀሳባዊ ነው። ከዚህ በላይ መለማመጥም መለመንም የለባችሁም። ብሩክ ከፈለገች ትዋጣ ትመልሳ ልጅቷን ማለት ነው። ነገ እኮ እግዚአብሔር ሲፈቅድ ትልቅ ልጅ ስትሆን አባቴ ብላ መምጣቱ አይቀርም። አባቴ ማን ነው ብላ መፈለጓም አይቀርም። ትክክለኛ አባቷ ከሆንክ ሌላ አባት የሚባል ነገር ስለማይኖር ራሷ ልጅቷ ወይ ዲኤንኤ አድርጋ ልትመጣ ትችላለች። ፈጣሪ ያውቃል። ለማንኛውም ግን ከሀይሚ ጋር ያለው ነገር በዚህ ጉዳይ መጨቃጨቅ አለባችሁ ብዬ አላምንም። መመለስ ካለባችሁ ወደ አዲስ አበባ ተመለሱ። ለሀይሚ እኔ እንጃ አላቅም። እዩ በጣም መጥፎና አስቀያሚ ሴት ነች በነገራችን ላይ። ግን ከዚህ ሁሉ ነገር እኔ ሀሰን ደግሞ ብትወጣ ደስ ይለኛል። ነገር በጣም ነው የምታቀሳስረው፣ ነገር በጣም ነው የምታጣጣው። ግን በቃ ሀይሚና ብሩክ ማውራት አለባችሁ። ብሩክ ስህተት ሰርቶ ከሆነ ብሩክ በዚህ መንገድ ስህተት ስለሰራ ሀይሚን ልትረዳት ይገባል፣ ሀይሚን ልታወራት ይገባል። አለቀ። ዞር ማለት እንጂ እዛ ግግም ስግጥ ብላ እያንዳንዱ ንግግሩ ላይ መልስ እየሰጠ እያንዳንዱ ንግግሩ ላይ የሚያስጨንቅ ነገር እየተናገር ሀይሚንም ነርቨስ እንድትሆን አታድርጋት። አንተ አይመለከትም ሲጀመር ማለት ነው። ይመለከተኛል ካልክ ደግሞ በስነ ስርዓት ሀሳብ መስጠት መቻል አለብን እንጂ እነዚህ ልጆች የሚጣሉበትን እነዚህ ልጆች ከመጨረሻው ተቆራርጠው የሚቀሩበትን ነገር መናገር የለብን ብዬ አምናለሁ፣ እንደኔ ማለት ነው። ሀሰን ገለል ማለት አለብህ ከዚህ ነገር። ሀይሚን መረጋጋት አለብሽ። ብሩክ ተናዷል። እኔ ይገርመኛል አንዳንዴ ብሩክ በጣም ስሜታዊ ነርቨስ ትሆናለህ እንዴ። ያ ሁሉ ችግር ያሳለፈችው ሴት በዚህ ልክ እንኳን ብስጭት እኮ አላለችም። መድኃኔዓለምን
በጣም በቃ ንጥር ትላለህ። ተረጋጋ። ወጣትነት እንደዚህ ግንፍል አያርግ። አላደክም እንዴ? አሁን ላይ አልበሰልክም እንዴ? ብሩክ ከትናንትና ህይወት እኮ መማር አለብህ። ትናንት እኮ አኩርፈ ሄደ ጥለ ሄደ ብዙ የተበለሻሹ ነገሮች አሉ አይደል እንዴ? ነገሮችን ከመሸሽ ይልቅ ተጋፈጥ። ከሀይሚ ጎን ቆም። እሷ ከጎን ቆማለች። በዚህ ችግር ውስጥ እንኳን እንዳላይህ ብላ ማንንም አልሰማም ብላ የራሷን ኑሮ መቀጠል የራሷን መንገድ መሄድ ትችል ነበር። ግን ፍቅር አለ እዚህ ጋር። አንተም እያፈቀርካት ልክ አላ እንዴት ትመንህ እንዴ? ንግግር፣ ተግባር፣ ሁሉ ነገር እኮ እንዴት ትመንሽ ሲጀመር ማለት ነው። ብሩክ የማስረዳት አቅም በጣም አናሳ ነው። እኔ ብዙ ጊዜ እናገራለሁ እና ብሩክ ተናግረ ችግሮችን ሰው እንዲረዳ ካላደረክ በእርግጥ እያዩ ካልተረዱ ከባድ ነው። ግን ደግሞ ከሀይሚ በላይ በሳት አሁን የተረዳ ሰው አለ። የተረዳ ትሬት ያረገ በቃ እኔ አላውቅም በእውነት ስስም ራሱ ምንድነው? እኔ እኮ እግዚአብሔር ያጠፋ ሰው ነው ማኩረፍ ያለበት ወይም ደግሞ የዋሸ ነው የተዋሸ ሰው ነው ማኩረፍ ያለበት እንዴ? ሀይሚ ነች ማኩረፍ የነበረባት ወይስ ብሩክ? ብሩክ በላይ ሆኖ እኮ በቃ ዘጋት ሀይሚን። በጣም አኮረፈ። ልትስማው ስትል ራሱ በጣም እንትናል። ጉድ እኮ ነው። እንደዚህ አይደረግም። ብሩክ ተረጋጋ። ወጣትነት ከባድ። ስለዚህ ሀይሚን ልትረዳት ይገባል። ዛሬ እየጣልካት ሀይሚ ለምንድን ነው የማትረጂው? አንድ ቀን እኮ እውነቱ ይወጣል ብለህ ማውራት እየቻልክ እንዴት ትሄዳለህ ጥላት? ይሄ በጣም የሚያስጠላ ነገር ነው። ለማንኛውም ግን ብሩክ ወደ ራስ ተመለስ። እዩ ደግሞ ምንም አታመጣም። ከፈለገች ተዋጣት፣ ከፈለገች ትክሰስ። በቃ ቤታችሁ መኖር ነው። ምንም አታመጣም። እግዚአብሔርን ከዛሬ በፊት የበደለቻችሁ የጎዳቻችሁ በቃ እናንተን እየተከታተለች አሳራችሁን መከራችሁን ያበላቻችሁ ይበቃል። ከዚህ በላይ በእናንተ ህይወት ውስጥ ጣልቃ ገብታ እንድትጎዳችሁ ወይ ደግሞ እንድትለያያችሁ መንገድና ክፍተት መስጠት የለባችሁም ብዬ አምናለሁ። እና ብሩክ ደግሞ አንተ ነርቨስ እየሆንክ በሄድክ ቁጥር ሀይሚም ልትረዳ አትችልም። በቃ ውሸትህን ለመደበቅ ለመሸፈን ነው እያደረክ ያለው ነገር ብላ እሷም የሆነ ጥርጣሬ ውስጥ እንድትገባ እንዲህ እች ልጅ እኮ ዛሬ እኮ ችግር የለውም ብላ ሁሉን ነገር መቀበል ትችላለች። ግን ነገ ህይወቷስ ነገ ዛሬ በዋሸበት አንደበት ወይ ደግሞ ዛሬ ውሸት ነው ብላ ያመነችው ነገር ነገ ደግሞ ያን ውሸት እንደማት ደግሞ በጥርጣሬ እኮ ነው የምትኖር። ህይወቷ ሰላም አይኖርም። እና ይህንን ነገር ነው ልላችሁ የምችለው። እዩ ደግሞ ምንም አታመጭ። እነዚህ አትንቀራፈፊ ማለት ነው። ልጅቷን ሰበብ እያረግሽ ሀይሚም ማንንም ልጅ ማሳደግ ግዴታ የለብሽም። ታያት በቃ ራሷን እንደፈለገች አርጋ ሲጀመር አቅም አላት። እያየሻት አቅም አላት ታሳድግ። ከፈለገች እናቷ ጋር ወስደ መጣል ትችላለች። ከፈለገች ደግሞ ብሩክን በዚህ ልክ ማጨናነቅ አትችልም። መብት የላትም። ለምን ልጅቷ የሱም ሆነች አልሆነች የማሳደግ ግዴታ የለበትም። ገንዘብ መስጠት፣ ማሳደጊያ መስጠት፣ የመርዳት እንትን አለበት ግዴታ 100%። ግን ወስደ አሳድግ የሚል ህግም ላይኖር ይችላል። በቃ ምክንያቱም እዩ መስጠት ስለማትፈልግ እና ሀይሚዬ እኔ ቆንጆ ስላንቺ ጥሩ ነገር አናገሬ ነው ማሳድጋት ልጅቷን። በቃ ስላንቺ ክፉ ነገር አልናገርም፣ ብቻ ከኛ ህይወት ራቂ ያለች እና እንደው በዚች ትንሽዬ እድሜሽ ስንቱን መከራ አየሹ፣ ለዛውም በማትረባ ሴት። የምሬን ነው ደግሞ እቺ ወጥ እግር በሆነች ሴት ማለት ነው። ፈጣሪ ከዚህ ነገር ሁሉ እንደው ከዚህ ጭንቀት ፈጣሪ አውጥቷችሁ ወደ ሰላም መንገድ ተመልሳችሁ ሰላማዊ ህይወቱን ብትኖሩ ደስ ይለኛል። እኔም ይሄ ነገር እንዳልተቋጨ ገብቶ የነበረ ይሄ ምዕራፍ እንደሚመጣ አውቄ ነበር። ለምን ያበቃ ያለቀ ቢሆን ያኔ ነበር ድሮ ነበር የሚያልቀው። ግን አሁን ላይ እንደ አዲስ እንግዲህ እየተወራና እንደ አዲስ ብዙ ነገር እየተባለ ይገኛል። ብቻ ግን ብሩክ ከምንም በላይ ከማንም በላይ መረጋጋት አለብህ ብዬ አስባለሁ። ከሀሰን ጋር በዚህ ልክ መጨቃጨቅ የለብም። በቃ ከራስ ጋር በዚህ ጋር ማንም አያምነኝም። እውነታ አንድ ቀን ሲወጣ ሁሉም ያምናል። ያኔ ሁሉም በራሱ ያፍራል። ይሄንን ነው ለምችለው። ግን አንተ የምትናገረው ንግግር ሰው እንዲያምንህ እያደረገህ አይደለም። በቃ ንግግር ስህተት ነው በአጠቃላይ። ከዛ ስህተት ደግሞ ለመማር ሞክር። ሀይሚዬ ተረጋጊ የኔ ወርቅ። ያው በጣም ብሩክ ስሜታዊ ሆኗል። ያለበት ሁኔታ ያው ይገባናል። ተናዷል፣ ተበሳጭቷል። በቃ በጣም እየተጎዳ ነው ያለው። አንድ ሰው ትክክል ነህ የሚለው ሰው ራሱ እያጣ ነው። ግን ያው የእሱ ድርጊት ነው እንደዛ እንዲለው። ማንም ሰው እንደዛ እያለው ያልሆነው በቃ ያደረገው ነገር ስህተት ስለሆነ ማንም ሰው በዚህ ስህተቱ ሊደግፈው አይገባም። ይሄ በጣም ከባድ ነገር ስለሆነ ነው። ለማንኛውም እውነታ ወጦ የእዩ ልጅም ያንተ ልጅ እንዳልሆነች ተረጋግጦ በዋነኝነት በጣም በጥሩ ህይወት ውስጥ እንደምትኖሩ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሆን እላለሁ። አመሰግናለሁ ወዶቼ።